በ1918 የፍራንስን ምድር ረገጥኩ። ከመደበኛ ኩባንያ ጋር ያልተገናኘ ተራ ወታደርም ነበርኩ። በዚህም ምክንያት ለክፍያ ያስፈልግ የሆነውን የአገልግሎት መዝገብ ከኔ ጋር ከመገኘቱ በፊት በጣም ብዙ ሳምንታት ነበር። በዚህም ወቅት ነበረ ሲጋሬት፣ ማስቲካና የመሳሰሉት ጥቃቅን ነገሮች መግዛት የከበደኝ። ስለዚህ ምንጊዜም ሲጋራ የሚለኩስ ሰው ወይም ደግሞ ማስቲካ የሚያኝክ ሰው ሳይ ራሴ ላይ ማውጣው እኮ አንድም ሳንቲም የለኝም የሚለው ሐሳብ ሁልጊዜ አእምሮዬ ላይ ይመጣል። አሁን ገንዘብ የለኝም ስላችሁ ምበላው ምጠጣው አጥቼ አልነበረም። የዛን ጊዜ በህይወቴ ለመጀመሪያ ጊዜ ቆም ብዬ ህይወቴን የሚቀይር ነገር አረኩ። የዛኔ ግን ከምሬት ተነስቼ እንጂ እንዲሁ አስቤ አይደለም። ለራሴ እንዲህ ብዬ ነገርኩት፣ ከውትድርና ስወጣ እንደ ማንኛውም ሰው መኖር ስጀምር በጣም ብዙ የሚባል ገንዘብ ይኖረኛል። የዛኔ ለራሴ ይህንን ተናግሬ ነበር ቆርጬ የወሰንኩት። በዛን ጊዜ የህይወቴ አጠቃላይ ሁኔታ ተለውጠዋል። በህይወቴ ውስጥ ለአዲስ አቅጣጫ መሰረቱን እየጣልኩ መሆኑን አላስተዋልኩም ነበር። ስኬትህን የሚያመጡ ኃይሎችን የሚፈታ መሰረትን ማለት ነው። እንደ እውነቱ ከሆነ በአስተሳሰቤና በማመኔ ብቻ ሀብትን ማካበት እችላለሁ የሚለው ሐሳብ አእምሮዬ ላይ በፍጹም መጥቶ አያውቅም። አሁን እናንተ ገንዘብ ብቻ ላይሆን ይችላል እየፈለጋችሁ ያላችሁት። እኔ የወሰድኩትን መንገድ ከወሰዳችሁ በህይወታችሁ የምትፈልጉትን ማንኛውም አይነት ነገር ልታሳኩ ትችላላችሁ። ሳይንሱም አንድ ነው። የምንፈልጋቸው ነገሮች ሊለያዩ ይችላሉ። እሱን ደግሞ ችግር የለውም። እንደውም እንደዚህ ካልኳችሁ አልቀረ እኔን ያጋጠመኝን ነገር ድጋሚ ላስታውሳችሁ። በአንድ ወቅት ዘ ኢምፕሬስ ኦፍ ጃፓን የሚባል መርከብ ላይ ተሳፈርኩ። ከጥቂት ዓመታት በፊት ነው። ነገር ግን የሆነ ነገር እየሰራልኝ ነበረ። አሁን አስተውሉ፣ ከመደበኛ አገልግሎት ውጪ ምንም የጠበቅኩት ነገር አልነበረም። ነገር ግን የመኮንኖች ጠረጴዛ ላይ ነበርኩ የተቀመጥኩት። ብዙ ጊዜ በኮታዎችና በመርከባ ውስጥ በሚደረጉ የፍተሻ ጉዞዎች ላይ የግል እንግዳው ነበርኩ። ያገኘሁትን መስተንግዶ በጣም ደስ የሚል ነበረ። በመዳረሻም ላይ ደርሼ ሆኖሉሉ በነበርኩበት ሰዓት ላይ ወደ ምርጫዬ ስመለስ እንደቀደሙ አይነት መስተንግዶ ባገኝ እንዴት ደስ እንደሚል ብዙ ጊዜ ደጋግሜ አስብ ነበረ። ስለዚህም አንድ ከሰዓት ላይ የሆነ ሐሳብ ብልጭ አለብኝና በቃ ከዚህ ሀገር ለቅቄ ልውጣ ልመለስ አልኩ። ትኬት ወደሚሸጥበት ኤጀንሲ ሲሄድ ሊዘጉ እየተዘጋጁ ነበረ። አንድ መርከብ በሚቀጥለው ቀን እኩለ ቀን ላይ እንደሚሄድ ተነግሮኝ እና የቀረው ትኬት ማግኘት እንደሚችል ብቻ ነበረ የተነገረኝ። አንድ ትኬት ቀርቶ እሱንም እኔ ቆረጥኩት። ስለዚህ በነጋታው ልክ እየተዘጋጀው እያለ ለራሴ እንዲህ ብዬ አሰብኩ። ዘ ኢምፕሬስ ኦፍ ጃፓን የተሰኘው መርከብ ላይ እንደ ንጉስ ነበር የተንከባከበው። እዚህ ግን በትንሽ ልታገኘው የምትችለው ነገር የመርከበኛው መቀመጫ ላይ ብቻ መቀመጥ ነው አልኩት። ቢያንስ የመርከበኛው መቀመጫ ላይ መቀመጥ አለብኝ ብዬ ነበር ያሰብኩት። በቦታው ላይ ሲደርስ አርፍጄ ነበረ። ሙሉ ምደባ እየተደረገ ነው። ትኬት የያዙትንም እየሰበሰቡ ቦታ እያስያዟቸው ነው። እኔ ስደርስ ቢያንስ ግማሹ ሰው ማለት ይቻላል በየተሰጠው ቦታ ላይ ቁጭ ብለዋል። እኔም ደረስኩ። ትኬቴንም ሰጠኋቸው። ትኬቴ አንዴ አየት አረገና ና ብሎ ቴብል ነምበር 5 ላይ ወሰደኝ። ገምት እስቲ የመርከበኛው መቀመጫ ላይ ነበርኩ፣ ከሱ ተሻግሬ ማለት ነው። አሁን ይህንን ነገር በገንዘብ ብቻ አልነበረም ያሳካሁት። የምፈልገው ሌላ ነገር ላይም በደንብ ሰርተውልኛል። ሳይንሱ አንድ ነው እያልኳችሁ ነው። ሐሳብና ጥልቅ እምነት ሁለቱን አንድ ላይ ካጣመራችሁ የምትፈልጉትን ነገር ታገኛላችሁ። ግን በዚሁ ልክ ደግሞ አላስጠነቅቃችሁ እወዳለሁ። የምታምኑትና የምትሰሙት አእምሯችሁ ላይ ያለውን ነገር ሌላ ከሆነ ውጤቱም እንደዛው ሌላ ነገር ነው የሚሆነው። ስለዚህ ቢያንስ ለበጎ ነገር ተጠቀሙት። በታሪክ ወደ ኋላ መለስ ብለን ማየት እንደምንችለው ሁሉ ይህንን ሳይንስ ለመጥፎ ነገር የተጠቀሙት ሰዎች ሌሎችንም ሰዎች ከመጎዳታቸው በላይ ለራሳቸው ሞት መንስኤ ነበር የሆኑት። እዚህ ዓለም ላይ ሁለት ነገሮች አሉ። ሁለት ጠንካራ ፎርስ ወይም ደግሞ ኃይሎች፣ ጉድ ቨርሰስ ኢቪል፣ መልካም ነገር ከክፋት ጋር። አንድ ክፍል ውስጥ ቁጭ ብላችሁ ካላችሁ በዙሪያችሁ ብዙ አይነት ዕቃዎችንና ነገሮች ልታዩ ትችላላችሁ። እነዛ ቁሳቁሶች አሁን ሲታዩ እንደ ማንኛውም ተራ ነገር ሊመስሉ ይችላሉ። ነገር ግን እነዛ ነገሮች እንዳለ በአንድ ወቅት ሐሳብ ነበሩ። በህይወት ያገኘናቸው ነገሮች በሙሉ የፈጠራ አስተሳሰብ ውጤት ናቸው። ሐሳብ የሁሉም ሀብት የሁሉም ነገር መነሻ ነው። ብዙ ሰዎች ጠንክሮ መስራት የሀብት ሁሉ መነሻና የሁሉም ስኬት መጀመሪያ ይመስላችኋል። ስህተት ነው። ጠንክሮ በሰራ ቢሆንማ ከጠዋት እስከ ማታ ቆሻሻ እየደፉ ቆሻሻ እየገለበጡ የሚውሉ ሰዎች ሀብታም ይሆኑ ነበር። ስለዚህ ጠንክሮ መስራት ብቻ አይደለም፣ የሆነ መጨመር ያለበት ነገር አለ። ይቺ ምድር ጠንካራ ሰራተኞች የሞሉባት ምድር ነች። ስለዚህ እሱ ችግር የለብንም። የጎደለው ነገር የፈጠራ አስተሳሰብና ሐሳቦቻችሁን ለማስፈጸም ባላችሁ ችሎታ ላይ ጠንካራ እምነት ማሳደር ነው። በታሪክ ወደ ኋላ ተመልሰን የተሳካላቸውና ስኬታማ የሆኑትን ሰዎች ብንመለከት በአስተሳሰባቸው ነው እዛ ቦታ ላይ የደረሱት። እጆቻቸው ለአእምሯቸው ረዳት ከመሆኑ ውጪ ሌላ የተሻለ ወይም ደግሞ የበለጠ ሚና የተጫወተ አልነበረም። ሌላ በጣም የወሳኙ የሆነው ነገር ፍላጎታችሁ
አንድ የተወሰነ ነገር ላይ ይሁን። ሐሳቦቻችሁንና ዓላማችሁን ልታወዳጁ ይገባል። ኢነርጂያችሁን ከእነዚህ ሐሳቦችና ግቦች ጋር ሊጣመር ይገባል። ገንዘብ፣ ዕውቅናን ወይም ደግሞ ዕውቀትን ልትፈልጉ ትችላላችሁ። ስኬት ለእናንተ ምን እንደሆነ ያስቀመጣችሁት ራሳችሁ ስለሆነ ያንን ስኬት ማግኘት ከፈለጋችሁ ይህንን መንገድ ነው የምትወስዱት። ምንም ነገር ይሁን የምትፈልጉትን ሁሉ ታገኛላችሁ። በመጀመሪያ ግን ያ የምትፈልጉት ነገር ለእናንተ አንገብጋቢ የሆነ ፍላጎት ወይም ደግሞ አንገብጋቢ የሆነ ጉዳይ ሊሆንባችሁ ይገባል። የምትፈልጉትን ነገር ለማግኘት ሁሉ ይህንን ማሟላት ይከብዳችኋል? እኔ አይመስለኝም። ተለዋዋጭ የማመን ኃይላችሁን በመጠቀም ለውስጣችሁን ኃይሎች በእንቅስቃሴ ላይ ማድረግ ትችላላችሁ። እነሱም ወደ ግባችሁ እንድትደርሱ ይረዳችኋል። ዕለት ተዕለት የምታስቡት ሐሳብ እናንተ ላይ ያለውን ኃይል እያሰባችሁና እያወቃችሁ ከሄዳችሁ መጀመሪያ ልታደርጉት የሚገባው ነገር ምንድነው የምፈልገውን የሚለውን ጥያቄ በትክክል መመለስ ነው። ብዙ ሰዎች እንደሚያደርጉት ስኬታማ መሆን እፈልጋለሁ ብሎ ብቻ መደምደም የትም ቦታ ሊያደርሳችሁ አይችልም። ቁርጥ ያለ አንድ የምትፈልጉት ነገር የለም። በአእምራችሁ ውስጥ በግልጽ የተሳለ የአእምሮ ንድፍ ሊኖራችሁ ይገባል። ወዴት እያመራሁ ነው ብላችሁ ራሳችሁን ጠይቁ። ግቤስ ምንድን ነው? ሌላኛው ጥያቄ ደግሞ በእርግጥ የምፈልገው ነገር በምናቤና በአይነ ህሊናዬ እየተመለከትኩ ነው ወይ? ስኬት ለእናንተ በሀብት መጠን የሚለካ ከሆነ ምን ያህል ገንዘብ ነው የምትፈልጉት? ቁጥሩን ታውቃላችሁ? ካላወቃችሁት ቁጥሩን ጻፉት። ማሳካት የምትፈልጓቸውም የተለያዩ ነገሮች ሊኖሩ ይችላሉ። እነሱ ግልጽ ባለ መንገድ ማስቀመጥ ትችላላችሁ። አዎ በደንብ። እነዚህን ጥያቄዎችም ጠይቃችሁ መልሶቻችሁ ከዛሬ በኋላ የህይወታችሁ መኪና እያሽከረከሩ ስለሚሄዱ ነው። እንግዳ ሊሆንባችሁ ይችላል። ነገር ግን ከመቶ ሰዎች ውስጥ አንድም ሰው እነዚህን ጥያቄ ግልጽ ባለ መልኩ ሙሉ ለሙሉ ሊመልስ አይችልም። አብዛኛው ሰው ያለው ነገር ግልጽ ያለ ነገር ሳይሆን እንዲሁ የተሸፋፈነ ስኬት ነው። በቃ እንደማንኛውም ስኬታማ መሆን እፈልጋለሁ የሚል ነገር ነው። እዚች ምድር ላይ እንደ ቅጠል መኖር ከፈለጋችሁ ነፋስ ወደ ፈለገበት ቦታ ሊወስዳችሁ ይችላል። ወደ ፈለገበት ቦታ ስል ደግሞ እናንተ ላትፈልጉት የምትችሉበት ቦታም ጋር ሊያስቀምጣችሁ ይችላል ማለት ነው። ይሄ በእናንተ ህይወት ላይም እንዳይደገም ደግሞ ማድረግ ያለባችሁን ነገር ካሁኑ መጨረስ አለባችሁ። ለዚህ ነው መሄድ የምትፈልጉትን ቦታ ግልጽ አድርጋችሁ እወቁ የምለው። የማይንቀሳቀስ ግልጽ ያለ ግብ ያስፈልጋችኋል። ያንንም እያያችሁ ህይወትን ልትራመዱ ይገባል። እንደዛ ካረጋችሁ ህይወት የምትሰጣችሁ ነገር እንዳለ መቀበል ትጀምራላችሁ። ስለዚህ ፍላጎት የመጀመሪያው ነገር ነው ማለት ነው። አንገብጋቢ ነው የምትሉት ነገር በውስጣችሁ ሊኖር ይገባል። የምታስቡት ደግሞ መሆናችሁ ስለማይቀር ደህና ነገርን ማሰብ አትርሱ። ልክ ደህና ነገርን አስባችሁ በህይወታችሁ ደህና ነገር እንደማግኘት ሁሉ ስለፈራችሁት ነገር ካሰባችሁ የፈራችሁትን ነገር ወደ ህይወታችሁ ጎትታችሁ ማስገበታችሁ ነው። ዴይ ቱ ዴይ ወይም ደግሞ ዕለት ተዕለት መሰራት ያለበት ነገር ነው። ግዴታ ሐሳቦቻችሁን መቆጣጠር አለባችሁ። አቅጣጫችሁ ቅድም እንዳልኩት ወደምትፈልጉት ግብ ይሁን። ከዛ በኋላ ሐሳቦቻችሁ እንዳለ ወደዛ ግብ እየተንሸራተቱ ይመጣሉ። ጠበቃ፣ ሌክቸረር፣ ኢንቨስትመንት ባንከርና ደራሲ ክሎድ ኤም ብሪስቶል። ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪን ላይ ያለውን ቪዲዮ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።